ኃጢአት ራሱ እየሰራችሁ የዋላችሁ ሰዎች ማታ ማታ በዚህ ልክ ይመጣል። ስለዚህ ኃጢአትን በመቀነስ ንስሐ በመግባት የህሊና እፎይታ እንዲሰማችሁ ባረጋችሁ ቁጥር ቅዠቱ እየቀነሰ ነው የሚመጣው። በጣም እስቲ ንስሐ የገቡ ሰዎች መንፈሳቸውን አስቡት። ጌታ ሰምቶኛል፣ ኃጢአቴን ተናዝዣለሁ፣ አሁን ሲኦል አልገባም ገነት ለምገባው ብሎ ኮንፊደንስ የሚያድርባቸው ትክክል ናቸው። ቢያንስ የህሊና እረፍት። እስቲ ንስሐ ያልገባን ሰው ደግሞ ተመልከቱት። በየጊዜው ያመነዝራል፣ በየጊዜው ወዲያ ወዲህ ይላል፣ ገንዘብ ይሰርቃል፣ ሚዛን ይበድላል፣ ድሃ ይበድላል፣ ፍርድ ያጓድላል። ዳኛም ቢሆን ኢንጂነርም ቢሆን ካለው ላይ ይሰርቃል ቢላል። ማታ ሲመጣ እንዴት ነው ልጆቹ መጥተው አባዬ እማዬ ምናምን ይሏቸዋል። ሴትም ትሁን ወንድ ይሰርቃሉ አይደል? ሁሉ ሌብነትም ይኖራል፣ ማመንዘርም ይኖራል፣ መሳደብም ይኖራል፣ ሰው መግደልም ይኖራል። ዶክተሩም ሁሉም በሙያው ላይ ሌባ የሚሆንበት ሁኔታ አለ እና ህሊናችሁ እረፍት አይኖረውም፣ አትረጋጉም፣ ጭንቀት ነው የሚሆነው። እንጀራው ደሞዙ በራሱ ደስ አይላችሁም። የምትቀበሉት ደሞዝ፣ የምትበሉት እንጀራ፣ የምትለብሱት ልብስ ሁሉ ነገር የኃጢአት እንደሆነ ውስጣችሁ ስለሚነግራችሁ የተረጋጋ መንፈስ አይኖራችሁ። ስለዚህ ንስሐ የገባ ሰው ማለት ነው በቃ ሲበላ ደስ ብሎት የሚበላው ልጆቹን ሲያቅፍ ሲስማቸው ምን በቃ ሁሉ ነገር ደስ ነው የሚለው መንፈሱ የተረጋጋ ነው የሚሆነው እና ቅዠት አይደለም ስሊፒንግ ፓራሊሲስ የእንቅልፍ ሰዓቱ እንኳን አይዛባበት። በቃ ሰላም እንቅልፍ ለጥ የሚለው ሲነጋም አመስግኖ ይወጣል፣ ሲወጣም አመስግኖ፣ ሲገባም አመስግኖ ይገባል እና ከዛ በኋላ ደግሞ ሰው ሲመክርም ህሊናው አይወቅሰውም ማለት ያደረገውን ነገር ነው የሚመክረው። የተጎዳበትን ያለፈ ታሪኩን ነው የሚናገረው። በእርግጥ ብዙ ጊዜ የተጎዳንበትን ነገር ለሰው ስንናገር እኛ ማቆም ያቃተንንም የምናገር ሰዎች አለን። ግን ሰው እንዲድን እኛ ቢያቅተንም እሱ ሊያልፈው ይችላል፣ ይሄ ነገር ሊወጣው ይችላል ብለን አስበን መክረዋለን። ግን ብዙ ጊዜ ደስ የሚለው እኛ ያሸነፍነው ነገር ሰው ስንመክር ነው አይደል? እና ይሄ በእንቅልፍ ልብ መጥቶ የሚፈታተንን ምናምን የሚባለው ሰይጣን ይሄ የልባችን በር እስኪከፈት የሚጠብቀው ሰይጣን መቼም ቢሆን ልባችን እንደማይከፈት ሲያቅ ከርቀት ይመለሳል ማለት ነው። በህልም ራሱ ይታያቸዋል። ህልሙም ሁለት አይነት ይሆናል። አንደኛ በህልም መጥቶ በር ሲያንኳኳ ወይ አጠገባችሁ መጥቶ የሆነ ጥያቄ ሲጠይቃችሁ እጃችሁ ያለው ሊወስድ ይመጣና ይሸሻል። በር ስትከፍቱለት ወደኋላ ይሸሻል። አንተ ነህ እንዴ? አይ እኔ አንተን አይደለም የፈለኩት ይላል። ስታባርሩት ነው የምታዩት። ጤነኛ የሆነ መንፈስ ካላችሁ ማለት ወይም ደግሞ ህሊናችሁ ንጹህ ከሆነ እናንተ ናችሁ የምታባርሩት። እሷ እናንተን አያሳድዳችሁም። ገደላ ገደል ምናምን አትሮጡም። ሌላ ሁለተኛው ደግሞ የህልም አይነት ምንድነው? መፍትሄ ይነገራቸዋል ወይም ደግሞ እግዚአብሔር አቅጣጫ ይጠቁማቸዋል። በዚህ ሳምንት በዚህ ቦታ ላይ ይሄ ነገር ሊያጋጥም ይችላል፣ እንደዚህ አይነት ሰው እየተነሳብህ ነው፣ ይሄ ነገር ሊመጣ ስለሚችል ቀድመ ይሄን ነገር ወቀው ብሎ ያሳያቸዋል ማለት ነው። እንደዚህ አይነት ነገር ያሳያል። እና አንዳንድ እኔ አሁን ለምሳሌ የማስተምራቸው ማስጠጋቸው እህቶችና ወንድሞች አሉ እና መክሪያቸው ወደ ቤት ስመጣ የእነሱ መንፈስ እኔ ላይ ይመጣል ብያቸዋለሁ አይደል? ግን ቀጥቅጬ ምን ብዬ አስሬው ተኛለሁ አይደል? በህልም የሚታይ ምንድነው? ከርቀት ሆኖ ነው እንግዲህ በእውን የእነሱ መንፈስ መጥቶ እንደዚህ ንቅ ሲያደርገኝ በመቁጠሪያም በስግደትም በምንም በጸበልም ይዘውና ታሰርደውና ይታሰራል። በህልሜ ግን የሚታየኝ ሩቅ ሆኖ ሜዳ ላይ ነው። እዛ ረቅ ብሎ ቆይ ምናምን ይለኛል። አያችሁ፣ በነፍሴ እኔን አልተጠጋኝም፣ በስጋ ግን መጥቶ ተይዟል፣ ታስሯል። ስለዚህ መንፈሱ የታሰረው ደመ ነፍሴ አካሌ ላይ ነው ማለት ነው። ነፍሴ ውስጥ መግባት አልቻለም። እየገባችሁ ነው የምናገረው አይደለም? እና የማግዛቸው ሰዎች የምረዳቸው ሰዎች መንፈስ ይመጣል። ለምሳሌ ደብተራ ሲጮትባት የነበረች ሴት ካለች ወይም ደግሞ ባዕድ አምልኮ በቤተሰቦቻቸው የሚያመልኩ ከነበሩ ወይም ደግሞ በማመንዘር በምናምን በብዙ ኃጢአት ውስጥ እንዲሆኑ የሚያደርጋቸው መንፈስ 1 ዓመትም 10 ዓመትም ምንም ዓመት ሲያንገላታቸው የቆይና እኔ መክሬያቸው ምን ብዬ በቃ ስርዓት ይዘውልኝ ቅዱስ ቁርባን ተቀብለው ምናምን እግዚአብሔርን እያመለኩ እያለ እነዛው ሰዎች ራሳቸው እንግዲህ ጥሩ ናቸው፣ ጸባያቸው እኮ አሪፍ ነው። ግን እነሱን ተመስሎ መጥቶ እኔ ሊበድለኝ እንደሚፈልግ ያሳያል። ከዛ ምንድን ነው ብዬ ስጠይቅ እንዲህ አይነት መንፈስ አለ ልጅቷ ላይ፣ አንተንና ልጅቷን ወይም አንተና ልጁን ሊያጣላችሁ የሚፈልግ መንፈስ አለ። ሊመጥ እንደዚህ ሆኖ ተናዶ ተቆጥቶ ወይ በሌላ አቅጣጫ ሊመጣ ይችላል። ሲመጣ በበጎ ነገር መልሰው ወይም ደግሞ በእሷ ህሊና ውስጥ ወይ ጥርጥር እየፈጠረ ነው ወይ እንዲህ ሊያደርግ ነው። ምንም አይነት ስሜት እንኳን ባይፈጥርባት እሷ ላይ እንዲህ አይነት መንፈስ ተይዞልሃል፣ እንዲህ ሊያደርጋችሁ ነበረ በፊት ብሎ እግዚአብሔር ቀድሞ ያሳየኛል ማለት ነው።
ከፊቴ ባሉት ቀናቶች ውስጥ ሊያጋጥመኝ የሚችለው ነገር ያለፈውንም ጊዜ እግዚአብሔር ፍንትው አድርጎ ያሳየኛል። ይሄ ያሳየኛል ስላችሁ የተለየ ሰውኛ አይደለም። በዚህ አይነት ህይወት ስትኖሩ ይሄ ነገር ሰላማዊ ይሆናል። ሁልጊዜ እሳት ሲነድ፣ ጦርነት፣ ገደላ ገደል መሮጥ ምናምን፣ በሬ ሲያባራችሁ የሆነ ነገር ሲመጣ ምናምን እባብ ዘንዶ አይደለም የምታዩት። ወደ ዋናው እንትን ትደርሳላችሁ፣ ኢንተርፖል ትደርሳላችሁ። በቃ ወደ ዋናው ከሆነ ቦታ ለምሳሌ መናፍስት በእናንተ ዙሪያ ምን እያሰባችሁ እንደሆነ ማወቅ እስኪያቅታቸው ድረስ በርቀት ነው። በቃ እናንተን በርቀት ሰው በመላክ በመሰለል ቅድም እንዳልኳችሁ አሾክሻኪ መንፈስ በመላክ ነው ቼክ የሚያደርጓችሁ። በጓደኛ ትሁት በመምሰል ትናንት እንዳልኳችሁ ሽማግሌ፣ ምስኪን ሴት ምናምን ረዳት መስሎ መጥቶ ሰይጣን አባቶች እንዴት እንደሚያሰናክላቸው በስንክሳር ነግሬያቸዋለሁ አይደል? ልክ እንደዛ መስሎ መጥቶ ካልጣላችሁ በስተቀር እናንተ ውስጥ ገብቶ እናንተን ማወቅ አይችልም፣ ልባችሁን ማንበብ አይችልም ማለት ነው። ያ ካላደረገ ደግሞ ስሊፒንግ ፓራሊሲስ የሚባል ነገር አይኖርም ማለት ነው። ስለዚህ ትልቁ ጉዳይ ዋናው ትልቁ ጉዳይ ንስሐ መግባት። ንስሐ መግባት 3 ጥቅም አለው። አንደኛ የህሊና እረፍት ነው። የተረጋጋ በቃ ምንም ነገር አያስጨንቃችሁም። የትም ቦታ ስትሄዱ ኮንፊደንሳችሁ ደስ ይላል። በእግዚአብሔር ትተማመናላችሁ። ቤተ መቅደስ ስትገቡ ደስ ይላችኋል። ከውጭ ይልቁ እኔ ኃጢአተኛ ነኝ እኔ ንጹህ አይደለሁም ምናምን የሚባለው ነገር አይኖርም። ወደ አባቴ ቤት እገባለሁ ነው የምትሉት። ስትቀበሉ ስጋው ደግሞ እኔ ኃጢአተኛ ስለሆንኩኝ ይሄ ስጋና ደም የሚያስፈልገው ለእኔ ነው ብላችሁ ነው የምትቀበሉት። አይገባኝም ነበረ ፈቀደልኝ ነው የምትሉት። ስጋው ደግሞ ስትቀበሉ ንስሐ ከገባችሁ። ንስሐ ካልገባችሁ ግን እኔ አይገባኝም እኔ ቆሻሻ ነኝ። አዎ ለአንቺ ነው፣ ግን ንስሐ መግባት ነው። እንዲያውም ደስ የሚለው ነገር ሳይገባን መፍቀዱ ነው የሚገርመው። ደስ የሚለው ነገር ይሄ ነው፣ ሳይገባን መፍቀዱ እና የትም ቦታ ስትሄዱ የምታረጉት ነገር በሙሉ ሰላም የሆነ ነገር ይሆናል ንስሐ ስትገቡ። የመጀመሪያው። ሁለተኛ ንስሐ በምትገቡበት ሰዓት ሰይጣን እናንተን የሚከስበትን ፋይል ከእጁ ነው የምትቀሙት። ሁሌ ነው የምናገረው፣ እናንተን አይከስም። የወንድሞች ከሳሽ የሚባለው እናንተ አይኖርም። ይሄን ኃጢአት ሰርታለች አይደለ ይላልና እግዚአብሔር ፊት ይቆም። ትንቢተ ዘካርያስ ምዕራፍ 3 ላይ ቁጥር 1 ላይ ሰይጣን ምን ልታረግ መጣህ አለው እግዚአብሔር። ታላቁ ካህኑ ኢያሱ ሞተና በምድር ላይ ካህኑ ኢያሱ ማለት ነው ሞተና በእግዚአብሔር ፊት ለፍርድ ቆመ። አብሮ ማን ቆመ ይላል? ሰይጣን። ምኑ ጋር? ቀኙ ጋር ቆመ ይላል። አስቡት፣ ለኔ ቀኝ እዚህ ጋር ነው፣ እናንተ ጋር ቢታያችሁ በዚህ ነው። ሰይጣን በቀኙ ቆመ። በጣም የሚገርም ነው። ታላቁ ካህን ኢያሱ የቅዱሳን ዘር ነው። ዘሮቹ እንዳለ ቅዱሳን ናቸው። እሱ ግን ኃጢአት ሰርቶ ስለነበረ ልብሱ አዳፋ ነበረ፣ የተቀዳደደ ጨርቅ ነበረ። ስሙ ማለት ነው፣ ልብስ ማለት ስም ነው እንግዲህ። እና እግዚአብሔር ምን አለው? ሰይጣን ምን ልታደርግ መጣ? ይህ እኮ የምታየው ታላቁ ካህን ኢያሱ የቅዱሳን ዘር ነው፣ ከእሳት የተነጠቀ ትንታግ ነው አለው። ትንታግ ማለት የጽድ ከሰል ስታቀጣጥሉ ምድጃ ላይ ጠጠጠጠ ይላል አይደል? ምድጃ ላይ ስታቀጣጥሉ ይሄ ፍንጥቅጥቅጥቅ የሚለው እሱ ትንታግ ይባላል። እና ከእሳት የተገኘ ትንታግ ነው ማለት ከቅዱሳን የተገኘ እሳት ነው ማለት ነው። ከቅዱሳን የተገኘ ቅዱስ ነው። እኔ ይቅር ብየዋለሁ፣ ንስሐ ገብቷል። ይህንን ታላቁ ካህን ኢያሱ ልትከስ ከቀኙ ቆም ካለው ጠቋር ነበረ በቀኝ የሚይዘው። ሰይጣን በቀኙ ቆመ ነው የሚለው። የሚገርማችሁ ነገር ካህን ነው እኮ ታላቁ ካህን ኢያሱ ነው። ግን ሰይጣን በቀኙ ቆሞ የሚጠብቀው መልአክ ደግሞ ከኋላ ራቅ ብሎ ቆሟል። የቱ ነበረ አጠገቡ መቆም የነበረበት? መልአክ አጠገቡ ቆሞ ሰይጣን ከርቀት ነበር መሆን የነበረበት። ሰይጣን 2 ነገር የተዳፈረው፣ ሰውየውንም ካህኑንም ተዳፍሯል፣ እግዚአብሔርንም ተዳፍሯል። በእግዚአብሔር ፊት ቆመ። የሚገርም ነው። እንደገና ደግሞ በካህኑ ሊከስ ቆመ። ካህኑ ግን ንስሐ ገብቶ ነበረ። ይሄ የምታየው ካህን ንስሐ ገብቷል። የቅዱሳን ዘር ነው፣ ከእሳት የተገኘ ትንታግ ነው። ሰይጣን እግዚአብሔር ይገስጽህ አለው ራሱ እግዚአብሔር በራሱ ስም። ሰይጣን ኢየሩሳሌምን በኢየሩሳሌም ስም ደግሞ ገሰጸው። አይገርም? ከዛስ ሰይጣን ብን ብሎ ጠፋ፣ ደነገጠ። የእግዚአብሔር መልአክም ከኋላ ቀረብ ባለና አጠገቡ ቆመ። እግዚአብሔርም እንዲህ አለ ይላል፣ ይህንን ታላቁ ካህን ኢያሱ ልብሱን አውልቁለትና አዲስ ልብስ አልብሱት፣ ቆቡንም ቀይሩለት፣ ለእግሩም ጫማ አድርጉለት፣ ለእጁም ቀለበት አድርጉለት፣ ይቅር ብየዋለሁ አለ እግዚአብሔር። ይሄ ነው ንስሐ ማለት፣ በእግዚአብሔር ፊት ንጹሕ ሆኖ መገኘት። ሰይጣን ሊከሰን ሲመጣ ፋይል ያጣል፣ እጁ ላይ ዶሴ የለም። ንስሐ ትልቁ ጥቅም ይሄ ነው። ሌላው 3ኛው ትልቁ ጥቅም ደግሞ ለወደፊቱ ያ የሰራችሁትን ኃጢአት እንዳትደግሙት ትለማመዱበታላችሁ። ዝሙትም ይሁን ሲጋራ ማጨስ፣ ጫት መቃም፣ ወይም ደግሞ ሌላ ሌብነት፣ ሙስና ምናምን ብዙ ኃጢአት አለ። መሳደብ፣ አመለኝነት፣ ብዙ ችግሮች አሉ። ይሄንን ንስሐ ከገባችሁበት በኋላ ከዚህ በኋላማ አልሰራውም፣
እንደምንም ብዬ ወይ ሰፈር ቀይራለሁ ወይ ደግሞ የሆነ ነገር አደርጋለሁ እንጂ ይበቃኛል እያላችሁ ወደ ቅድስና፣ ወደ ንጽህና፣ ወደ መስተካከል ነው የምትሄዱት። ይመራችኋል ራሱ። ከዚህ በኋላ አላረግም ትላላችሁ። እና ንስሐ መግባት በጣም በጣም ትልቅ ጥቅም አለው።